ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ማትማቲክስ የምዕራፍ 2 የመጀመሪያ ቪዲዮአችን ነው። በዚህ ቪዲዮአችን የምንመለከተው እንግዲህ ዩኒት 2 ዘ ነምበር ሲስተም ነው። ነምበር ሲስተም ወይም ደግሞ የቁጥር ስርዓትን እንመለከታለን ማለት ነው። ኦኬ የቁጥር ስርዓት ምን እንደሆነ እንመለከታለን ማለት ነው። በዚህ የቁጥር ስርዓት ውስጥ እንግዲህ በዋናነት እንግዲህ በግሬድ 8ም በሌሎች ቪዲዮዎችም በተወሰነ መልኩ ለማየት ሞክረናል። በዚህ ስር የምናየው እንግዲህ የመጀመሪያው ሪቪዥን ኦን ዘ ነምበር ሲስተም ናቹራል ነምበር፣ ሆል ነምበር የሚባሉትን ነው ሪቫይዝ የምናደርገው። እነሱን አንዳንድ ነገሮች ሪኮል አድርግላችሁ። ምሳሌ የመጀመሪያው ሴት ኦፍ ናቹራል ነምበርስ ነው። ሴት ኦፍ ናቹራል ነምበርስ እንግዲህ ሰው ቁጥርን መጠቀም ከጀመረበት ጀምሮ ያሉ ቁጥሮች ናቸው። ከአንድ ጀምሮ ነው መቁጠር የጀመረው። 1 2 3 እያለን እንሄዳለን። እንደዛ ዜሮን በምንጨምርበት ሰዓት ደግሞ ሆል ነምበሮች ይፈጠራሉ ማለት ነው። ናቹራል ነምበር ላይ ዜሮን በምንጨምርበት ሰዓት ሆል ነምበሮች ይፈጠራሉ። እንደዛ ኔጌቲቭ ቁጥሮችን ደግሞ በምንጨምርበት ሰዓት ሆል ነምበር ላይ ማለት ነው ምን ይፈጠራል ማለት ነው? ኢንቲጀሮች ይፈጠራሉ ማለት ነው። እንደዛ አሁንም እስካሁን እንግዲህ በሶስቱ ኬዞች ላይ በሶስቱ የቁጥር ስርዓቶች ላይ እንደምታዩት ሙሉ ነገሮችን ነው መግለጽ የቻልነው ማለት ነው። ነገር ግን የአንድን ነገር የተወሰነ ክፍል መግለጽ ብንፈልግ ፍራክሽኖችን እንጠቀማለን። ፍራክሽን ኤ ኦቨር ቢ፣ እዚህ ጋር ኤ እና ቢ ሁለቱም ኢንቲጀሮች ናቸው። ዲኖሚኔተሩ ደግሞ ወይም ደግሞ ታቱ ከዜሮ የተለየ መሆን አለበት። እንደዚህ አይነት ቁጥሮችን ደግሞ ራሽናል ነምበር ብለን እንጠራቸዋለን ማለት ነው። ስለዚህ ይሄ እንግዲህ እድገታቸው በሂደት ከሰው ልጅ አስተሳሰብ እድገት ጋር ተያይዞ የመጣ ነው ማለት ነው። እሱን ነው እዚህ ጋር የምናየው። እንደዚያም ስለ ቁጥር አጠቃላይ ስርዓት እንግዲህ ከዚህ በፊት እንዳየነው ይህንን ይመስላል። ቀጥሎ የምናየው እንግዲህ ምንድነው ኢክሊድስ ዲቪዥን ሌማ ነው። ኢክሊድስ ዲቪዥን ሌማ ይሄ ምንድነው? ስለ ዲቪዥን ነው፣ ስለ ማካፈል የሚያሳየን ነው ማለት ነው። ሰው ምንድነው አንድ ቁጥር ቢኖረኝ ለምሳሌ ኤ የሚባል ቁጥር ቢኖረኝ እና ለሌላ ቁጥር ቢ ለሚባል ቁጥር ባካፍለው የማካፈል ሂደትን ሎንግ ዲቪዥን ፕሮሰስ ተጠቅሜ ማለት ነው ሳካፍል እዚህ ጋር የማገኘው ነገር ምንድነው? ድርሻ ይባላል፣ ኮኤፊሺየንት። ይሄንን ኤ ለቢ መካፈል እስከቻለ ድረስ እቀጥላለሁ ማለት ነው። ፕሮሰሱን እቀጥላለሁ። ከዛ በኋላ እዚህ ጋር የማገኘው ቁጥር ከቢ ያነሰ ከሆነ ለቢ መካፈል የማይችል ከሆነ ማለት ነው ያኔ ቀሪ ተደርጎ ይመዘገባል፣ ሪማይንደር ይባላል ማለት ነው። እነኚህ ናቸው። እዚህ ጋር የማገኘው ነገር አካፍዬ የማገኘው ነገር ኮኤፊሺየንት ይባላል። ይሄኛው ኮኤፊሺየንት ይባላል፣ ወይም በአማርኛ ምን እንለዋለን? ድርሻ እንለዋለን። አካፍለን የምናገኘው ነገር ድርሻ ይባላል። ይሄኛው ደግሞ ዲቪደንድ ይባላል። ዋናው የምናካፍለው ዲቪደንድ እንለዋለን፣ ወይም ዋናችን ማለት ነው። ይሄኛው ደግሞ ዲቫይዘር ይባላል፣ ተካፋዩ ዲቫይዘር ይባላል። እዚህ ጋር ደግሞ የምናገኘው ቀሪ ወይም ደግሞ ሪማይንደር ይባላል። ሪማይንደር እንለዋለን ማለት ነው። እነዚህ ናቸው። ስለዚህ የምናካፍለው ቁጥር አለ፣ ይሄ ደግሞ የሚካፈለው ቁጥር አለ፣ እዚህ ጋር ድርሻው አለ፣ እዚህ ጋር ደግሞ ቀሪው አለ ማለት ነው። ይሄ ነው ሎንግ ዲቪዥን ፕሮሰስ ወይም የዩክሊድስ ዲቪዥን አልጎሪዝም የሚያወራን ይሄንን ነው። በእነኝህ መካከል ያለው ልዩነት ምንድን ነው ከተባለ ይሄ ዋናችን ዲቪደንዳችን ኤ ማለት እንዴት ነው የምናገኘው? ኤ ዲቫይዘራችን ቢ ሲባዛ በኮኤፊሺየንቱ ወይም በድርሻው ኪዩ አባስተን ከዛ ሪማይንደሩን ስንደምር ከምናገኘው ውጤት ጋር እኩል ነው ነው የሚለው። ስለዚህ እዚህ ጋር እንዳንተ ማወቅ ያለባችሁ ዲቪደንዳችሁ፣ ዲቫይዘር፣ ኮኤፊሺየንታችሁና ሪማይንደር በእነኝህ መካከል ያለውን ዝምድና ነው ማለት ነው። አንድዘን እዚህ ጋር ሌላው ማስታወስ ያለባችሁ ነገር ምንድነው? እቺ ሪማይንደራችሁ ወይም ቀሪያችሁ ዋጋዋ 0 ልትሆን ትችላለች፣ ካልሆነ ከ0 በላይ ትሆናለች። 0 እና ከ0 በላይ ከእንደገና ነገር ግን ከዚህ ከዲቫይዘራችሁ ከቢ ያነሰች መሆን አለባት ማለት ነው። ያነሰች መሆን አለባት። እኩልና ከዛ በላይ ከሆነ ግን መካፈል ይችላል ማለት ነው። የማካፈል ሂደታችን ይቀጥላል። ስለዚህ ይህን ሁኔታ እስከምናገኝ ድረስ
የማካፈል ሂደቱ ይቀጥላል እና ይሄን የማካፈል ሂደት ምን ብለን እንጠራዋለን? በአጠቃላይ ሎንግ ዲቪዥን ፕሮሰስ ብለን እንጠራዋለን ማለት ነው። ሎንግ ዲቪዥን ፕሮሰስ በዩክሊድስ ዲቪዥን ሌማ ላይ እነኝህ ናቸው። በእነኝህ መካከል በዲቪደንዱ በዲቫይዘር በኮሸንት እና በሪማይንደር መካከል ያለውን ዝምድና የሚገልጽልን ነው ማለት ነው። ይኸኛው የሚገልጽልን ነው። ጉድ ለምሳሌ ይህን በምሳሌ እናየው። በምሳሌ ስናየው ለምሳሌ የመጀመሪያው ምን ይላል? ዲቫይድ ኤ ዋት ሳይዝ ዲቫይድ 38 ባይ 4 38ን በአራት አካፍሉ ነው የሚለን። 38 ሲካፈል ለአራት አደርጋለሁ ማለት ነው። 3 ለአራት መካፈል አይችልም። ስለዚህ 38 ነው አጠቃላይ የሚወስደው ማለት ነው። 38 ለአራት በሚካፈልበት ሰዓት ስንት ይመጣል ማለት ነው? 9 ጊዜ ይመጣል። 9 ጊዜ ይመጣል። 9 ሲባዛ በአራት 36 ይሆናል። 3 ቀንሰው ስንት ይቀርልኛል ማለት ነው? 2 ይኖራል ማለት ነው። 2 ለአራት ይካፈላል? መካፈል አይችልም። ስለዚህ የሎንግ ዲቪዥን የማካፈል ሂደቱ እዚህ ጋር ይቆማል። ለምን? እዚህ ጋር ያገኘሁት ቁጥር ይሄ ሪማይንደሬ ነው ማለት ነው። እሱ ምን ሆኗል ማለት ነው? የማካፈል ሂደቱ የሚቆመው ወይም ሎንግ ዲቪዥን ፕሮሰሱ የሚቆመው መቼ ነው ብያችኋለሁ። እዚህ ጋር የምናገኘው ቁጥር 0 ከሆነ፣ ከ0 በላይ ከሆነ ግን ቢያንስ ከዚህ ከዲቫይዘሩ ከአራት ማነስ አለበት ማለት ነው። ያነሰ ስለሆነ መካፈል አይችልም። እንደዚህ አድርጌ አስቀምጠዋለሁ ማለት ነው። ስለዚህ ምን ብዬ መግለጽ እችላለሁ? ይሄን በቅድሙ በዩክሊድስ ዲቪዥን ሌማ ምክንያት የታርዬ ገልጸዋለሁ ማለት ነው። ዲቪደንዳችን ማለት ነው 38 ነው። 38 ማለት ነው ማለት ነው ዲቫይዘራችሁ አለ 4 ሲባዛ ኮሸንታችሁ አለ 9 ሲደመር ሪማይንደራችሁ 2 ይሆናል ማለት ነው። ስለዚህ እንደዚህ አድርገን እንገልጻለን ማለት ነው። 4 ሲባዛ በ9 ስንት ነው? ይሄ 36 ሲደመር 2 ያው ከዚህኛው ጋር እኩል ይሆናል 38 ይሰጠናል ማለት ነው። 38 ይሰጠናል። ይህንን ፕሮሰስ ተጠቅመን እንግዲህ ማንኛውንም ቁጥር ማካፈልና መግለጽ እንችላለን በዚህም ፎርም ማለት ነው። ለምሳሌ ቢ ላይ ምንድን ነው የሚላችሁ? ቢ ላይ ዲቫይድ ማንን አካፍሎ የሚላችሁ 5 ባይ ዋት በ14 አያችሁ። ስለዚህ 5ን በማን አካፍሎ ነው የሚላችሁ? በ14 5 በ14 ይካፈላል? አይካፈልም። ስለዚህ ኮሽንታችሁ ድርሻችሁ ስንት ነው የሚሆነው? 0። ቀሪያችሁ ስንት ይሆናል? ሪማይንደራችሁ 5 ይሆናል ማለት ነው። ሪማይንደራችሁ ራሱ 5 ይሆናል ማለት ነው። 0 ሲባዛ በዚህ 0 ስለምትቀንሱ ሪማይንደራችሁም 5 ይሆናል ማለት ነው። ስለዚህ 5 ማለት ነው 0 ሲባዛ በ14 ሲደመር 5 ይሆናል ማለት ነው። ኦኬ እዚህ አድርጋችሁ ካቱ ዲቪደንዳችሁ 5 ነው ይሆናል። ኮሸንታችሁ 0 ነው። ዲቫይዘራችሁ 14 ነው ሲደመር ሪማይንደራችሁ 5 ይሆናል ማለት ነው። ስለዚህ እንደዚህ አድርገን መግለጽ እንችላለን ማለት ነው። የሁሉንም ሀሳቡን ካዛችሁት ቁጥሩ ቢላይ የሚያመጣው ለውጥ የለም። for two positive integers a and b, the division lemma we say that a is divisible by b if the remainder is 0 እንላለን። if the remainder is 0 ይሄ ምንድነው የሚላችሁ? ዲቪዚብል ነው የምንለው መቼ ነው? ሁለት ቁጥሮች አሉ። ለምሳሌ a እና b የሚባሉ ሁለት ቁጥሮች ቢኖሩኝ ኦኬ እና a is divisible by b ነው ብል ወይ ደግሞ ኤ የሚባለው ቁጥር በቢ መካፈል ይችላል የምንለው መቼ ነው? ኤን ለቢ በማካፈልበት ሰዓት ዊዝ ሳም ኮሸንት ኪው ሪማይንደሪ ምን ከሆነ ነው? 0 ከሆነ ነው። ኦኬ ሪማይንደሪ 0 ከሆነ ነው የሚለው ይህንን ማረጋገጥ ይኖርብናል ማለት ነው። ሌላኛው እንግዲህ ፕራይም ኤንድ ኮምፖዚት ነምበርስ ነው። ሌላኛው በጣም ኢምፖርታንት ሀሳብ ፕራይም ኤንድ ኮምፖዚት ነምበርስ። ኦኬ እነኚህ እንደማስታወሻ ያክል ነው። ከዚህ በፊትም አይተናቸዋል። ፕራይም ነምበር የሚባሉት እነማን ናቸው? ኮምፖዚት ነምበር የሚባሉት እነማን ናቸው ከተባለ ይሄን የምንለየው እንግዲህ በምንድን ነው? በአንድ ወሳኝ ነገር ነው የምንለየው። አንድ ቁጥር ፕራይም ነው ኮምፖዚት ነው የሚለውን ለመለየት ካስፈለገን አንድ ነገር ማወቅ ይኖርብናል። እሱ ምንድን ነው? ፋክተር ይባላል።
ይባላል ማለት ነው። ፋክተሮችን መለየት አለባችሁ። ፋክተር ማለት ምንድን ነው? አንድ ቁጥር የሌላ ቁጥር ፋክተር ነው ሲባል ተባስተው ያን ቁጥር መስጠት የሚችሉ ቁጥሮች ማለት ነው። ኦኬ ለምሳሌ የ10 ፋክተሮች ሊስት ፋክተርስ ኦፍ ዋት 10 ብላችሁ ለምሳሌ 10 የሚሰጡኝ ቁጥሮች እነማን ናቸው ብዬ ሳስብ አንድ ከማን ጋር ሲባዛ ነው 10 የሚሰጠኝ ከ10 ጋር ሁለት ከማን ጋር ሲባዛ ነው ከ10 የሚሰጠኝ ከ5 ጋር 3 ብዬ ቴስት አደርጋለሁ። 3 ከማንም ጋር ቢባዛ 10 ሊሰጠኝ አይችልም ማለት ነው። ስለዚህ የ10 ፋክተሮች የሚባሉት እነማን ናቸው? 1 2 5 እና 10 ናቸው ማለት ነው። የ12 ፋክተሮች እንደዚህ ስለ አሁን ፋክተርስ ኦፍ 12 እያልኳቸው ነው። ስለዚህ 1 ከ12 ጋር ሲባዛ 2 ከ6 ጋር ሲባዛ 3 ከ4 ጋር ሲባዛ ይሰጡኛል። ሌላ የሚሰጠኝ ቁጥር አለ? ተባዝተው 12 የሚሰጡ ሌላ ቁጥሮች አሉ? የሉም። እነኝህ ብቻ ናቸው ማለት ነው። ስለዚህ 12 ፋክተሮች ማማ ናቸው? 1 2 3 4 6 12 ናቸው። ስለዚህ አሁን ፋክተር ምን እንደሆነ ገብቷችኋል ማለት ነው። ጉድ ሶ ፋክተር ምን እንደሆነ ካወቅን ይሄን ያነሳውበት ዋናው ምክንያት ምንድን ነው? አንድ ቁጥር ፕራይም ነው ኮምፖዚት ነው ብለን ለመለየት የግድ ፋክተሮችን ተጠቅመን ነው የምንለየው ማለት ነው። ስለዚህ ፕራይም ነምበር ምንድን ነው ካልን ፕራይም ነምበር ማለት ኤኒ ነምበር ኦር ኤን ነምበር ዛት ሃዝ ኦንሊ ቱ ፋክተርስ። ስንት ፋክተሮች አሉት ማለት ነው? ኦንሊ ቱ ፋክተርስ፣ ሁለት ፋክተሮች ብቻ ያሉት። ኔምሊ ሚንስ እነርሱ ዋን ኤንድ ዘ ነምበር ኢትሰልፍ አንድና ራሱ ቁጥሩ ማለት ነው። አንድና ራሱ ቁጥሩ ካለው ሁለት ፋክተር ብቻ ካለው ያ ቁጥር ምን ተብሎ ይጠራል? ፕራይም ነምበር ይባላል። ፕራይም ነምበር ይባላል። ለምሳሌ እስኪ በኤግዛምፕል እናየው። 12ን ውሰዱ። ለምሳሌ 7ን ውሰዱ፣ 9ን ውሰዱ። ሶስት ቁጥሮች አሉ። ለምሳሌ እዚህ ጋር 12 ፕራይም ነው ኮምፖዚት ነው ብዬ ለማወቅ የ12 ፋክተሮችን እዘረዝራለሁ። ቅድም ስለዘረዘረ ፋክተሮቹን 1 ከ12 ጋር፣ 2 ከ6 ጋር፣ 3 ከ4 ጋር፣ 3 በ4 2 በ6 እና 1 በ12 ስንት ፋክተር አለው? 1 2 3 4 5 6 ፋክተር አለው። 6 ፋክተር ካለው ኢት ኢዝ ናት ኤ ፕራይም ነምበር። ቅድም ብለናል አንድ ቁጥር ፕራይም ነምበር ነው ከተባለ ሁለት ፋክተር ብቻ ሊኖረው ይገባል። እነማን ናቸው እነኛ ሁለት ፋክተሮች? አንድና ራሱ ቁጥሩ ብቻ ከሆነ ኦኬ። የ7 ፋክተሮችን እንይ። የ7 ፋክተሮች እነማን ናቸው? ኦኬ ማለት ተባዝተው 7 የሚሰጡ ቁጥሮች እነማን ናቸው ካልን 1 ከ7 ጋር ሌላ ቁጥር አለ? የለም። ስለዚህ ስንት ፋክተር አለው ማለት ነው? ኦንሊ 2 ፋክተርስ አለው ማለት ነው። ኦንሊ 2 ፋክተርስ አለው። እነርሱም ማማ ናቸው? አንድና ራሱ 7 ራሱ ቁጥሩ ናቸው። ስለዚህ 7 ምንድን ነው ማለት ነው? ኢት ኢዝ ኤ ፕራይም ነምበር። ይሄኛው ፕራይም ነምበር ነው ማለት ነው። ፕራይም ነምበር ነው። ለምን ከተባለ ቢኮዝ ኢት ሃዝ ኦንሊ 2 ፋክተርስ። ምክንያቱም 7 ያለው ሁለት ፋክተሮች ብቻ ስላሉት ነው። እነርሱም አንድና ራሱ 7 ስለሆኑ ከሱ ውጭ 7 ተባዝተው 7 የሚሰጡ ቁጥሮች ስለሌሉ ማለት ነው። ሶ አንድ ቁጥር ሁለት ፋክተሮች ብቻ ራሱና አንድ ብቻ ሁለት ፋክተር ካለው ያ ቁጥር ፕራይም ነምበር ይባላል ማለት ነው። ኦኬ ወደ 9 እንምጣ። የ9 ፋክተሮችን ስንዘረዝር 1 ሲባዛ ከ9 ጋር፣ 3 ሲባዛ ከ3 ጋር። ስለዚህ ስንት ፋክተር አለው? 3 ፋክተር አለው 9 ማለት ነው። ከሁለት በላይ ፋክተር አለው። አንድ ቁጥር ከሁለት በላይ ፋክተር ካለው ምን ይባላል ማለት ነው? ኢት ኢዝ ናት ፕራይም ነምበር። ኢት ኢዝ ናት ፕራይም ነምበር። ለምን ከተባለ ቢኮዝ ኢት ሃዝ ሞር ዛን 2 ፋክተርስ፣ ከሁለት በላይ ፋክተር ስላለው እንላለን ማለት ነው። ስለዚህ ፕራይም ነምበር ማለት ይሄ ነው። በተቃራኒው ኮምፖዚት ምንድን ነው? ኦኬ ኮምፖዚት ነምበር ምንድን ነው ብለን ስናይ a natural number that has more than 2 ከሁለት በላይ more than 2 factors
ከሁለት በላይ ፋክተር ካለው ደግሞ ያ ቁጥር ምን ይባላል ማለት ነው? ኮምፖዚት ነምበር ይባላል ማለት ነው። ለምሳሌ 12 የቅድሙን እንውሰድ። ስንት ፋክተሮች አሉ? 6። 1 ከ12 ጋር 2 ከ6 ጋር 3 ከ4 ጋር ያችሁ 12 6 ፋክተር አለው ወይም ደግሞ ከሁለት በላይ ፋክተር አለው ባጭሩ። ስለዚህ እንደዚህ አይነት ቁጥሮች ምን ይባላሉ? ኢት ኢዝ ዋት ኮምፖዚት ነምበር ነው እንላለን። ኮምፖዚት ነምበር ነው እንላለን። ለምሳሌ 11 ወሰዱ። የ11 ፋክተሮች እነማን ናቸው? ተባዝተው 11 የሚሰጡ ቁጥሮች ማለት ነው። 1 ከ11 ጋር ሌላ ቁጥር አለ የለም። ስለዚህ ተባዝተው 11 የሚሰጡ ሌላ ቁጥር ከአንድ እና ከ11 ውጭ ሌላ ቁጥር የለም ማለት ነው። ሶ ኢት ኢዝ ሁለት ፋክተሮች ያለው ኢት ኢዝ ፕራይም ነምበር። ሶ ፕራይም ነው ማለት በሌላ ነገር ምንድን ነው ማለት ነው? ኖት ኮምፖዚት ማለት ነው። ኖት ኮምፖዚት ነምበር እንደማለት ነው። አንድ ቁጥር ኮምፖዚት ነው ለመባል ከሁለት በላይ ፋክተሮች ሊኖሩት ይገባል ማለት ነው። ከሁለት በላይ ፋክተሮች ሊኖሩት ይገባል። ስለዚህ አንድ ቁጥር ፕራይም ነው ኮምፖዚት ነው የሚለውን በቀላሉ የምንለይበት ቁጥሩ ያለውን የፋክተሮች ብዛት በማየትና በመለየት ነው ማለት ነው። ስለዚህ ሁለት ብቻ ፋክተር ካለው ፕራይም ነምበር የምንለው ሲሆን ከሁለት በላይ ፋክተር ካለው ደግሞ ኮምፖዚት ነምበር እንለዋለን ማለት ነው። ኮምፖዚት ነምበር እንለዋለን። ጉድ ሶ በዚህ መልኩ መለየት ትችላላችሁ። ሶ ጊቭን ቱ ናቹራል ነምበርስ h and p, h is called multiple of p. There is a natural number q such that h which is equals to p times q. In this way, p is called factor or a divisor of h. H is divisible by p. q is also factor of or divisor of h. h is divisible by q ይለናል። ሶ እዚህ ጋር እንግዲህ ምንድነው የሚያወራላችሁ? ጊቭን ቱ ናቹራል ነምበርስ ኤች እና ፒ የሚባሉ ሁለት ቁጥሮች አሉ። ኤች እና ፒ የሚባሉ ሁለት ቁጥሮች ቢኖሩኝ ነው የሚላችሁ። ኤች ኢዝ መልቲፕል ኦፍ ፒ ነው። ኤች ኢዝ ዋት መልቲፕል የሚለውን ደግሞ ማወቅ አለባችሁ። ቅድም ምን አይተናል? ፋክተር የሚል ነገር አይተናል። አሁን ደግሞ መልቲፕል ኤች ኢዝ መልቲፕል ኦፍ ፒ። መልቲፕል ማለት ብዜት ማለት ነው። አማርኛ ብዜት የምንለው ነው። ኦኬ ያኛው ቅድም ያሳያችሁ ፋክተር ያልኳችሁ ደግሞ ምንድነው? ወይም ዲቫይዘር እንለዋለን። ዲቫይዘር ማለት ደግሞ በአማርኛ አካፋይ የምንለው አካፋይ። ኦኬ መልቲፕል ከተባለ እንግዲህ ውጤት ነው፣ አባሰን የምናገኘው ውጤት ነው። ስለዚህ ማን ነው ውጤቱ? ኤች ኢዝ ኤ መልቲፕል ኦፍ ዋት ፒ። ሶ ፒ የሚባለውን ቁጥር በተለያየ በሆነ ቁጥር አባሰን ኤች የምናገኝ ከሆነ ኤች የፒ መልቲፕል ነው እንላለን ማለት ነው። ስለዚህ ኤች የፒ መልቲፕል ከሆነ ፒ የኤች ምንድን ነው ማለት ነው? ፒ ይገለበጣል ማለት ነው። ኤች የፒ መልቲፕል ነው ካልን ፒ ኢዝ ኤ ፋክተር ኦፍ ኤች ነው ማለት ነው። ፋክተር ኦፍ ኤች ነው ማለት ነው። እሱ ነው የሚላችሁ እዚህ ጋር ፒ ኢዝ ኮልድ ፋክተር ኦር ዲቫይዘር ኦፍ ኤች ነው። በሌላ ነገር ኤች ኢዝ ዲቪዚብል ባይ ፒ። ኤች ደግሞ መልቲፕሉ ደግሞ ምንድነው? በፒ ምንድነው? ዲቪዚብል ነው። ኢዝ ዲቪዚብል ባይ ፒ መካፈል ይችላል፣ ያለ ቀሪ መካፈል ይችላል ማለት ነው። ዲቪዚብል ባይ ፒ ነው ማለት ነው። ኦኬ ዲቪዚብል ባይ ፒ ነው። and q is also a factor of what or divisor of h ይሆናል ማለት ነው። q ምክንያቱም ከፒ ጋር ተባዝቶ የሚሰጠን ሌላ ሶስተኛ ቁጥር q የሚባል ቁጥር አለ ማለት ነው አይደል? መልቲፕል ከሆነ እንግዲህ የሁለት ቁጥሮች ብዜት እስከሆነ ድረስ አንደኛው ፒ ከሆነ ሌላኛውን ደግሞ q ብንለው q-ም የh ፋክተር ነው ማለት ነው። ልክ እንደ ፒ ሁሉ ማለት ነው። እንደ ፒ ሁሉ ፋክተር ይሆናል ማለት ነው። so h is divisible by q በዛኛው ፋክተርም divisible ነው የሚሆነው ማለት ነው። ኦኬ ይሄን በቀላሉ እንድትረዱት ሁለት ቁጥሮችን ለምሳሌ እንውሰድ። 3 and 12 እንውሰድ። ኦኬ 3 and 12 3 እና 12 ብንወስድ ለምሳሌ ስለዚህ 12 ምንድነው? 12 is a multiple of 3 ነው ማለት ነው አይደለም? 12 የማ መልቲፕል ነው? የሶስት ብዜት ነው ማለት ነው። እንዴት ነው የሶስት ብዜት የሚሆነው? 3 ከማን ጋር ተባዝቶ 12 የሚሰጠው ብለን ስንጠይቅ 3 ከ4 ጋር ሲባዛ ነው 12 የሚሰጠኝ ማለት ነው።
ስለዚህ 3 እና 14 ምንድን ናቸው ማለት ነው? ፋክተርስ ናቸው። ፋክተርስ ወይም ደግሞ ዲቫይዘርስ ኦፍ ዋት የማናቸው? የ12 ፋክተሮች ናቸው 3 እና 4። 12 ደግሞ ምን ተብሎ ይጠራል? መልቲፕል ነው፣ ውጤት ነው። እሱ አባሰን የምናገኘው ውጤት ስለሆነ መልቲፕል ነው 12 ማለት ነው። ስለዚህ ከዚህ የተነሰን 3 እና 4 የ12 ፋክተር ስለሆኑ ወይም በሌላ አናገር 12 ደግሞ የ3 እና የ4 መልቲፕል ስለሆነ ምን ብዬ መናገር እችላለሁ? 3 ኦር 12 ኢዝ 12 ኢዝ ዲቪዚብል ባይ 3 በ3 ያለ ቀሪ ይካፈላል ማለት ነው። በተጨማሪም 12 ኢዝ ኦልሶ ዲቪዚብል ባይ 4 መካፈል ይችላል ማለት ነው። ያለ ቀሪ በአራትም መካፈል ይችላል። ስለዚህ ሁለት ቁጥሮች የአንድ ቁጥር ፋክተሮች መሆናቸውን ካረጋገጥን ቁጥሩ የሁለቱ ምንድነው ማለት ነው? መልቲፕል ይሆናል ማለት ነው። እያንዳንዱ ይሄ ቁጥር ደግሞ ለእያንዳንዳቸው ለሶስትም ለአራትም እዚህ ጋር ተባሰው ለሰጡን ቁጥሮች ዲቪዚብል ይሆናል ማለት ነው። ያለ ቀሪ መካፈል ይችላል ማለት ነው። ኦኬ ይሄንን ነው የሚያወራላችሁ። ጉድ ሶ ፕራይም ኤንድ ኮምፖዚት ነምበር አር ናቹራል ነምበር ዛት ሃዝ ኤግዛክትሊ ቱ ዲስቲንክት ፋክተር ካላቸው ፕራይም ይባላሉ። ሞር ዛን ቱ ዲስቲንክት ፋክተር ደግሞ ካላቸው ኮምፖዚት ነምበር ይባላሉ ነው የሚላችሁ። ይሄን አሁን ባጭሩ ያሳየዋችሁ ነው ማለት ነው። ሶ ሌላው እዚህ ጋር ምንድነው ማወቅ ያለባችሁ ፋክት፣ ኢምፖርታንት ፋክት ማወቅ ያለባችሁ ምንድነው? አንደኛ ዋን ኢዝ ኔዘር ፕራይም ኖር ኮምፖዚት። ኦኬ ምንድን ነው የሚላችሁ? ይሄ አንድ ቁጥር ማለት ነው። አንድ ቁጥር ፕራይምም አይደለችም ኮምፖዚትም አይደለችም። ይሄ መርሳት የለባችሁም። ከሁለቱ ውጭ ነች ማለት ነው። ኔዘር ፕራይም ኖር ኮምፖዚት ማለት አንድ ፕራይም ነምበርም አይደለችም፣ ምክንያቱም ያላት ፋክተር አንድ ብቻ ነው፣ ራሱ ብቻ ነው። ፕራይም ለመሆን ደግሞ የግድ ሁለት ፋክተር ያስፈልጋል ብለናል አይደለም? ኮምፖዚት ለመባል ደግሞ ከሁለት በላይ ፋክተር ያስፈልጋል ማለት ነው። ስለዚህ አንድ ሁለቱንም ሁኔታ ስለማታሟላ ፕራይም ነምበርም አይደለችም ኮምፖዚት ነምበርም አይደለችም ማለት ነው። አንደኛው ፋክት ይሄ ነው ማወቅ ያለባችሁ እውነታ ማለት ነው። ሁለተኛው ቱ ኢዝ ዘ ኦንሊ ኢቭን ፕራይም ነምበር፣ ሁለት ደግሞ ኢዝ ዘ ኦንሊ ብቸኛዋ ነች። ዘ ኦንሊ ኢቭን ተጋማሽ ሆና ለሁለት ያለ ቀሪ የምትካፈል ቁጥር ሆና ግን ምን የሆነች? ፕራይም የሆነች። ቱ ኢዝ ዘ ኦንሊ ኢቭን ፕራይም ነምበር። ኦኬ ፕራይም ነምበር ዘ ኦንሊ ኢቭን ፕራይም ነምበር ሁለት ነች ማለት ነው። ሶስተኛው ፋክት ፋክተርስ ኦፍ ነምበርስ አር ኦልዌይስ ለስ ዛን ኦር ኢኳል ቱ ዘ ነምበር። ኦኬ ፋክተሮች ሁልጊዜ የአንድ ቁጥር ፋክተሮች ሁልጊዜ ፋክተርስ ኦፍ ኤኒ ነምበር አር ኦልዌይስ ሁልጊዜ ምንድን ናቸው? ሁልጊዜም ከቁጥሩ ያነሱ ናቸው ወይም ደግሞ ለስ ኦር ኢኳል ቱ ዘ ነምበር ኦኬ ሶ ከቁጥሩ ያነሱ ናቸው ወይም ደግሞ ከቁጥሩ እኩል የሆኑ ናቸው ማለት ነው። ለምሳሌ 6 የምትወስዱ አሁን የስድስት ፋክተሮች ማማናቸው 1 ሲባዛ በ6 2 ሲባዛ በ3 እነዚህ ናቸው። አያችሁ? ስለዚህ ሁሉም ቁጥሮች እዚህ ጋር ያሉትን በሞላ ተመልከቱ። ሁሉም ወይ ከ6 ያነሱ ናቸው ወይ ቢያንስ ከ6 እኩል የሆኑ ናቸው። ያው 6 ከ6 እኩል ነው፣ ሌሎቹ እንዳለ ያነሱ ናቸው። ሶ የአንድ ቁጥር ፋክተር ከቁጥሩ ከራሱ ሊበልጥ አይችልም። ኦኬ ሊበልጥ አይችልም ማለት ነው። ስለዚህ እነኚህን መሰረታዊ የሆኑ እውነታዎች መረዳት ይኖርባችኋል ማለት ነው። ጉድ ሌላኛው እንግዲህ በጣም ኢምፖርታንት የሆነው ሀሳብ ዲቪዚቢሊቲ ቴስት ነው። ዲቪዚቢሊቲ ቴስት ነው። ይሄ ምንድነው? አንድ ቁጥር ለሌላ ቁጥር ይካፈላል ወይስ አይካፈል የሚለውን በቀላሉ የምናውቅበት ነው። ስለዚህ አሁን ቀደም በኤክሊድስ ስናይ ኤክሊድስ ዲቪዥን ሌማ በምናይበት ሰዓት ሎንግ ዲቪዥን ፕሮሰስ አይተናል። ሎንግ ዲቪዥን ፕሮሰስ አይተናል። ኦኬ ሎንግ ዲቪዥን ፕሮሰስ። ይሄ ሎንግ ዲቪዥን ፕሮሰስ ምንድነው የሚለን? የሆነ ቁጥር አለ፣ እሱን ለሌላ ቁጥር እናካፍላለን። ለዲቫይዘሩ ዲቪደንዳችን ነው።
እዚህ ጋር ኮሽንት አለ። ድርሻችን እዚህ ጋር እናስቀምጣለን። ከዛ ሪማይንደር ወይ ዜሮ እስከምናገኝ ድረስ ወይ ደግሞ ከቢ ያነሰ ቁጥር እስከምናገኝ ድረስ ሂደታችንን እንቀጥላለን ማለት ነው። እያካፈልን ቁጥር እያወረድን እያካፈልን እንሄዳለን። ይህን ሂደት ታውቁታላችሁ። አሁን አንድ ቁጥር በሁለት በሶስት በአራት በአምስት በስድስት ሰባትን እዚህ ላይ ይዘለዋል። በስምንት በዘጠኝ እና በ10 ሎንግ ዲቪዥን ፕሮሰስ ሳንጠቀም ወይም ደግሞ ሳናካፍል አንድ ቁጥር ትልቅ ቁጥር ሊሆን ይችላል። በሁለት ይካፈላል አይካፈልም፣ በ3 በ4 በ5 በ6 በ8 በ9 በ10 ይካፈላል አይካፈልም የሚለውን በቀላሉ የምናውቅበት መንገድ ነው ዲቪዚቢሊቲ ቴስት የሚባለው። እዚህ ጋር በጣም ትልቅ ቁጥር ሊኖረን ይችላል። ይሄ ቁጥር በሁለት ይካፈላል ወይስ አይካፈል የሚለውን እንደዚህ የማካፈል ሂደቱን ካካፈልኩ በኋላ ከሰራው በኋላ አይደለም ባውቀው፣ በቀላሉ አይቼ እዚህ ጋር ያሉትን የዲቪዚቢሊቲ ቴስት ሜቶዶች ተጠቅሜ በቀላሉ ዲቪዚብል ነው አይደለም፣ ይካፈላል አይካፈልም ብለው የምወስንበት መንገድ ነው ዲቪዚቢሊቲ ቴስት ብለን የምንጠራቸው ማለት ነው። ለእያንዳንዱ ቁጥር ኦኬ፣ ለእያንዳንዱ ቁጥር ለምሳሌ ይሄ ቀላሉ መንገድ ነው። ኦኬ፣ ለምሳሌ የመጀመሪያው ነምበር ኢዝ ዲቪዚብል ባይ ቱ፣ አንድ ቁጥር በሁለት ይካፈላል አይካፈልም የሚለውን እንዴት ላቅ እችላለሁ? ዲቪዚቢሊቲ ባይ ቱ፣ በሁለት መካፈል አለመካፈሉን ለማወቅ ምንድነው የማደርገው? ቁጥሩ ምንም ይሁን ትልቅ ቁጥር ይሁን ትንሽ ቁጥር ይሁን ማየው ምንድነው የመጨረሻ ከሆነ ሄጄ አያለው ማለት ነው። የመጨረሻ ድጅቱን ሄጄ ቼክ አደርጋለሁ። ዘ ላስት ድጅቱ ወይም ደግሞ በሌላ አነጋገር ዩኒትስ ድጅቱ የአንድ ቤቱ ማለት ነው። የአንድ ቤቱን ዩኒትስ ድጅት ሄዳችሁ ቼክ ታደርጋላችሁ። ላስት ድጅት ወይም ደግሞ ዩኒትስ ድጅት የአንድ ቤቱን ሄዳችሁ ቼክ ታደርጋላችሁ። የአንድ ቤቱ 0 ከሆነ 2 ከሆነ 4 6 8 ከሆነ በሌላ አነጋገር ኢቭን ነምበር ከሆነ የአንድ ቤቱን ሄዳችሁ ቼክ ስታደርጉ ኢቭን ነምበር ከሆነ ያ ቁጥር በቀላሉ በሁለት ተካፋይ መሆኑን ማወቅ እንችላለን ማለት ነው። ኦኬ፣ ይሄኛውን ዲቪዚቢሊቲ ቴስት ባይቱ ማለት ይሄ ነው። የመጨረሻው ቁጥር በሁለት የሚካፈል ከሆነ ቁጥሩ በሁለት ይካፈላል፣ አጠቃላይ ቁጥሩ። ስለዚህ የመጨረሻው ቁጥር 0 ከሆነ 2 ከሆነ ካቱ 0 ለ2 መካፈል ይችላል፣ 2 ለ2 መካፈል ይችላል፣ 4 ለ2 መካፈል ይችላል፣ 6 ለ2 መካፈል ይችላል፣ 8 ለ2 መካፈል ይችላል። እነዚህ ደግሞ በሞላ ምንድን ናቸው? ኢቭን ነምበሮች ናቸው። ስለዚህ አንድ ቁጥር በሁለት ይካፈላል አይካፈል የሚለውን ለማወቅ የመጨረሻ ድጅቱን ነው የምታዩት። ለምሳሌ 2,649,546 ብላችሁ አሁን ይሄ ቁጥር በሁለት ይካፈላል አይካፈልም? 29,534,628 ወይም ደግሞ 545,650,27 ያቸው አሁን እነኚህ ቁጥሮች ያው ትልቅ ቁጥር ነው። 2,649,546 ለሁለት ይካፈላል አይካፈልም የሚለውን ለማወቅ ይህን ትልቅ ቁጥር ወስጄ እንግዲህ በማካፈል ሂደት ውስጥ መድከም የለብኝም ማለት ነው። ስለዚህ ይሄ ቁጥር በሁለት ይካፈላል አይካፈልም የሚለውን ለማወቅ ያለ ቀሪ ይካፈላል ማለት ነው። ይካፈላል አይካፈልም ሲባል ያለ ቀሪ ማለታችን ነው። እዚህ ጋር ለሁሉም ሰው ይሄን ለማወቅ ምንድን ነው የማደርገው? የመጨረሻ ድጅቷን ሄጄ ቼክ አደርጋለሁ ማለት ነው። ኦኬ፣ እሷን አይና ኦኬ 6 ነች የመጨረሻ ድጅቷ። 6 ለ2 ይካፈላል አይካፈልም ብዬ ቴስት አደርጋለሁ። መካፈል ይችላል። 3 ነው መካፈል ይችላል። ስለዚህ 2 ሚሊዮን የመጨረሻዋ ድጅት ለ2 የምትካፈል ከሆነ እንዳለ ቁጥሩ ለ2 ይካፈላል ማለት ነው። ይሄኛው ዲቪዚብል ባይቱ ነው። ይሄ በሁለት መካፈል ይችላል። ዲቪዚብል ባይቱ ነው፣ ይሰራል። ሁለተኛውን ስናይ ልክ እንደዛው 29,534,628 ሲባል ይሄ ቁጥር የመጨረሻዋ ነው ያለው። የመጨረሻዋ 8 ነች። 8 ለ2 መካፈል ይችላል። 8 ሲካፈል ለ2 4 ነው መካፈል ይችላል። 8 ሲካፈል ለ2 4 ነው መካፈል ይችላል። ስለዚህ
29,534,628ም ለሁለት መካፈል ይችላል ማለት ነው። በዚህ ማወቅ ይችላለሁ። ይሄኛውም በጣም ሂውጅ ነምበር ነው። 545,650,027 ይሄ ቁጥር በሁለት ይካፈላል አይካፈል የሚለውን ለማወቅ አሁንም የመጨረሻውን ሆሄ ሄጄ አያታለሁ። ማነች? 7 ነች። 7 ሲካፈል ለሁለት አይካፈልም፣ አይሰራም። ስለዚህ እንዳለ ይሄ ቁጥር ናት ዲቪዚብል ባይ ቱ ላለው ማለት ነው። ናት ዲቪዚብል ባይ ቱ ላለው። ስለዚህ አንድ ቁጥር በሁለት መካፈልና አለመካፈሉ ማቀው የመጨረሻዋን ቁጥር ብቻ በማየት መለየት ይችላለሁ ማለት ነው። ይሄ ዲቪዚቢሊቲ ቴስት ባይ ቱ ይባላል። ጉድ ባይ ስሪ ሲሆንስ? ባይ ስሪ ሲሆን እንዴት ነው? ዲቪዚቢሊቲ ቴስት ባይ ስሪ ሲሆንስ? በሶስት አንድ ቁጥር ይካፈላል አይካፈለው የሚለውን ለማወቅ ምንድን ነው ማድረግ ያለብኝ? በሶስት ከሆነ ደግሞ ቁጥሩን መደመር ነው። ኦኬ ቁጥሩን በመደመር ኢፍ the sum of the digits is divisible by 2. Okay, I mean divisible by 3. አንድ ቁጥር ደግሞ በሶስት ዲቪዚብል ነው አይደለም የሚለውን ለማወቅ የቁጥሩ ሆሄያት ወይም ድጅቶች ደምራቸውና ድምሩ በሶስት የሚካፈል ከሆነ እንዳለ ቁጥሩ በሶስት ይካፈላል ማለት ነው። ኦኬ ማይካፈል ከሆነ ደግሞ አይካፈልም እንላለን። እስኪ በኤግዛምፕል እናየው። ለምሳሌ ይህን እንውሰድ፣ 645 እንውሰድ። ቢላይ ደግሞ 391 እንውሰድ። የመጀመሪያው ቁጥር በሶስት ይካፈላል አይካፈልም የሚለውን አሁን 645 በሶስት ይካፈላል አይካፈልም ለማወቅ 645 ለሶስት አካፍዬ በሎንግ ዲቪዥን ፕሮሰስ መድከም የለብኝም። እዚሁ ላይ አውቀዋለሁ ማለት ነው። በቀላሉ ምንድነው ማደርገው? ቁጥሮችን እንደምራቸዋለሁ፣ ዲጂቶችን ማለት ነው። 6 ሲደመር 4 ሲደመር 5 6 ሲደመር 4 ስንት ነው? 10 10 ሲደመር 5 15 ከዛ 15 በሶስት ይካፈላል አይካፈልም? ቼክ አደርጋለሁ። ይካፈላል። ስንት? 5 ይካፈላል ማለት ነው። ስለዚህ ድምሩ በሶስት ከተካፈለ እንዳለ ይሄ ቁጥር ዲቪዚብል ባይ ስሪ ነው እላለሁ። በሶስት መካፈል ይችላል። ምክንያቱም የቁጥሩ ሆሄያት ድምር ለሶስት መካፈል ስለሚችል በዚህ በቀላሉ ማወቅ ይችላለሁ። ወደ ሁለተኛው እንሂድ። 391 በሶስት መካፈል ይችላል አይችልም የሚለውን ለማወቅ አሁንም ቁጥሮቹን እደምራቸዋለሁ። 3 ሲደመር 9 ሲደመር 1 3 ሲደመር 9 12 ሲደመር 1 13 13 በሶስት መካፈል ይችላል? መካፈል አይችልም። ስለዚህ ይሄ ቁጥር እንዳለ ናት ዲቪዚብል ባይ ስሪ ይላል። ናት ዲቪዚብል ባይ ስሪ ለምን ከተባላችሁ ምክንያቱም የቁጥሩ ሆሄያት ድምር ስደምረው ያገኘሁት ቁጥር 13 ነው። 13 ደግሞ በሶስት መካፈል አይችልም። ስለዚህ ሌላ ስራ ሳንሰራ በዚህ ዘዴ ብቻ ቁጥሩ በሶስት ይካፈላል አይካፈልም የሚለውን በቀላሉ ማወቅ እንችላለን ማለት ነው። በቀላሉ ማወቅ እንችላለን። ጉድ የሚቀጥለው እንግዲህ ባይ ፎር ነው። አንድ ቁጥር በአራትስ ተካፋይ ነው አይደለም የሚለውን እንዴት እናውቃለን ካልን if the number formed by the last two digits is divisible by 4 then the number is said to be divisible by 4 እንላለን። ይሄ ደግሞ ምንድነው? if the number formed by the last two digits is divisible by 4 ለምሳሌ ይሄንን በኤግዛምፕል ብናየው ለምሳሌ 848 እና 933 እንውሰድ ወይ ደግሞ 10933 እንውሰድ። ይሄኛውን ቁጥር መጨመር ትችላላችሁ። ይሄኛውንም 3848 ማድረግ እንችላለን። ኦኬ አሁን ይሄ ቁጥር በአራት ይካፈላል አይካፈልም የሚለውን ለማወቅ ምንድነው የምታደርጉት? በቁጥሩ የመጨረሻ ሆሄያት የመጨረሻ ሁለት ሆሄያት የሚመሰረተው ቁጥር
አያችሁ በአንድ ቤቱና በ10 ቤቱ ማን ነው እሱ ቁጥሩ 48። እዚህ ጋርስ ቁጥሩ ማን ነው? በቁጥሩ የመጨረሻ ሁለት ድጅቶች ማለት ይሄ ነው። በእነሱ የሚፈጠረው ቁጥር ማን ነው? ቁጥሩ 48። 48 በአራት ይካፈላል አይካፈልም? የቴስት አደረግ መካፈል ይችላል። ኢዝ ዲቪዚብል ባይ 4 ነው ማለት ነው 48። ካቱ 48 ሲካፈል 4 12 ነው መካፈል ይችላል። ስለዚህ በመጨረሻ ሁለት ቁጥሮች የሚፈጠረው ቁጥር በአራት የሚካፈል ከሆነ ይሄ እንዳለ ቁጥሩ 3848 ዲቪዚብል ባይ 4 ነው እንላለን ማለት ነው። ዲቪዚብል ባይ 4 ነው እንላለን። ስለዚህ እንዴት ነው ቴስት የምናደርገው? መጀመሪያ በመጨረሻ ሁለት ድጅቶች የሚፈጠረውን ቁጥር ሄደን ቴስት እናደርጋለን ማለት ነው። እሱ በአራት የሚካፈል ከሆነ ቁጥሩ በአራት ይካፈላል እንዳለ ቁጥሩ ማለት ነው። ይሄኛው ቁጥር ደግሞ ምንድነው? 10933። ይሄ ቁጥር በአራት ይካፈላል አይካፈል የሚለውን ለማወቅ በመጨረሻዎቹ ሁለት ቁጥሮች የሚፈጠረውን ቁጥር ወስዳችሁ ቴስት ታደርጋላችሁ። ማን ነው? 33 በአራት ይካፈላል? ናት ዲቪዚብል ባይ 4። 33 በአራት መካፈል አይችልም። ናት ባይ 4 ዲቪዚብል ባይ 4። ስለዚህ ብዬ መናገር እችላለሁ እንዳለ ይሄ 10933 ኢዝ ናት ዲቪዚብል ባይ 4 እላለሁ ማለት ነው። ኦኬ ኢዝ ናት ዲቪዚብል ባይ 4 እላለሁ። ስለዚህ ዋናው ቴክኒክ ምንድነው? እዚህ ጋር ቁጥሩ በጣም ትልቅ ቁጥር ይሁን ትንሽ ቁጥር ይሁን አያገባንም። እሱ ምንድነው ቴስት የምናደርገው የመጨረሻ ሁለት ድጅቶችን ሄደን በሁለቱ ድጅቶች የሚፈጠረው ቁጥር በአራት ይካፈላል አይካፈልም ብለን ቴስት ማድረግ ነው፣ መሞከር ነው። የሚካፈል ከሆነ እንዳለ ቁጥሩ በአራት ይካፈላል፣ የማይካፈል ከሆነ ደግሞ አይካፈልም ማለት ነው። ጉድ። ሌላኛው ቀጥሎ የምናየው እንግዲህ ባይ 5 ነው። በአምስትስ እንዴት ነው? በአምስት እንዴት ነው የሚለውን ስናይ ኢፍ አንድ ቁጥር በአምስት ተካፋይ ነው የምንለው ኢፍ ዘ ላስት ዲጂት የመጨረሻዋን ዲጂት ብቻ ነው ቼክ የምታደርጉት። ኢፍ ዘ ላስት ዲጂት የመጨረሻዋን ዲጂት ኢፍ ዘ ላስት ዲጂት ኢዝ ኤዘር ዋት ምን ከሆነ ነው ኤዘር 0 ከሆነ ኦር ዋት 5 ከሆነ በቃ። አሁን አንድ ቁጥር በኤግዛምፕል እንየው። ለምሳሌ 42,689,340 ትልቅ ቁጥር ነው። 695,429,645 10,049,721 ሶስት ቁጥሮች ወሰድን ማለት ነው። አሁን የመጀመሪያው ቁጥር ይሄ 42,689,340 በአምስት ይካፈላል አይካፈልም ብለን ለማወቅ ምንድነው የምናደርገው? የመጨረሻዋን ሆሄ ብቻ ነው ቼክ የምናደርገው ሄደን ማለት ነው። ሌሎችን ኮንሲደር ማድረግ የመጨረሻዋ ምንድነች? 0 ነች። ኦኬ የመጨረሻው ቁጥር 0 ከሆነ በእርግጠኝነት ያ ቁጥር ዲቪዚብል ባይ 5 ነው ማለት ነው። በአምስት መካፈል ይችላል። ኦኬ ዲቪዚብል ባይ 5 ይሰራል ማለት ነው። እዚህ ጋር ስትመጡ የመጨረሻዋ ቁጥር 5 ከሆነች አሁንም ይሰራል። የመጨረሻው ቁጥር 0 ካልሆነ 5 ካልሆነ አይሰራም። አንድ ቁጥር በአምስት ተካፋይ ለመሆን የመጨረሻው ቁጥር ምን መሆን አለበት? ወይ 0 መሆን አለበት ወይ 5 መሆን አለበት ማለት ነው። ስለዚህ ይሄንን ነው ዲቪዚቢሊቲ ባይ ቴስት ባይ 5 የሚያሳየን ይሄንን ነው ማለት ነው። ጉድ። ባይ 6 አንድ ቁጥር በስድስት ተካፋይ ነው የምንለው መቼ ነው ከተባለ if it is divisible by 2 and by 3 ኦኬ በሁለት እና በሶስት ዲቪዚብል መሆን አለበት። እዚህ ጋር ያለውን ኮንጃክሽን እዩት፣ አያያዡን ተመልከቱ። ኤንድ ነው የሚለው። ስለዚህ ሁለቱ ኮንዲሽን መሟላት አለበት። በሁለት ተካፋይ ሆነ በሶስት ካልሆነ ወይ በሶስት ተካፋይ ሆነ በሁለት የማይሆን ከሆነ ቁጥሩ በስድስት ተካፋይ ሊሆን አይችልም። ስለዚህ አንድ ቁጥር በስድስት ተካፋይ የሚሆነው በሁለትና በሶስት ለሁለቱም የግድ ተካፋይ መሆን ይኖርበታል ማለት ነው። ለምሳሌ ኤግዛምፕል
ለምሳሌ ብናየው ለምሳሌ 340 40 ውሰዱ 340 ውሰዱ አንድ ኤግዛምፕል። ሁለተኛ 966 ውሰዱ ለምሳሌ የመጀመሪያው ቁጥር ነው 340 ለሁለት ይካፈላል። አዎ ምክንያቱም የመጨረሻው ቁጥር ዜሮ ኢቭን ነምበር ስለሆነ በሁለት ያለ ቀሪ መካፈል ይችላል። ኦኬ 340 በ3 መካፈል ይችላል። ቴስት እናድርግ። ቁጥሮችን እንደምራቸውና ድምሩ በ3 የሚካፈል ከሆነ ይካፈላል እንላለን። የማይካፈል ከሆነ ደግሞ አይካፈልም እንላለን። 3 ሲደመር 4 7 ሲደመር 0 7 ይመጣል። 7 በ3 መካፈል አይችልም። ይሄ ቁጥር 340 በሁለት ይካፈላል፣ በ3 ግን መካፈል አይችልም። ስለዚህ ናት ዲቪዚብል ባይ 6 ማለት ነው። ለምን ከተባለ ምክንያቱም ቁጥሩ በ3 መካፈል ስለማይችል። አንድ ቁጥር በ6 ተካፋይ የሚሆነው ደግሞ በሁለቱም በ3ም በሁለቱም መካፈል እስከቻለ ብቻ ነው። ኦኬ ወደሚቀጥለው እንሂድ። 966 በሁለት ይካፈላል። አዎ የመጨረሻው ቁጥር 6 ስለሆነ ኢቭን ነምበር ስለሆነ በሁለት መካፈል ይችላል። ጉድ 966 በ3 መካፈል ይችላል። ኦኬ በ3 መካፈል መቻል አለመቻሉ ደግሞ ቁጥሮቹ ልደምራቸዋለሁ። 9 ሲደመር 6 15 ይመጣል። 15 ሲደመር 6 21 ይመጣል። 21 ደግሞ ለ3 መካፈል ይችላል። ዲቪዚብል ባይ 3 ነው ማለት ነው። ዲቪዚብል ባይ 3 ነው። የመጨረሻው ቁጥር 6 ስለሆነ ዲቪዚብል ባይ 2 ነው። በሁለቱ መካፈል ይችላል ማለት ነው። ዲቪዚብል ባይ 2 ይሄኛው ዲቪዚብል ባይ 3 ሁለቱም ኮንዲሽኖች ስላሟላ 966 ምንድነው እንላለን ማለት ነው። ዲቪዚብል ባይ 6 ነው። በ6 መካፈል ይችላል። ምክንያቱም ይሄ ቁጥር በ3 መካፈል ይችላል፣ በሁለት መካፈል ይችላል። ሁለቱም ኮንዲሽኖች ስላሟላ በ6 ተካፋይ መሆን ይችላል። ነገር ግን 340 ስንሄድ 340 ስናየው ዲቪዚብል ባይ 2 ነው። በሁለት መካፈል ይችላል። ነገር ግን ምን አይደለም ናት ዲቪዚብል ባይ 3። አንደኛውን ኮንዲሽን ይሄኛውን ሲያሟላ ይሄኛውን አላሟላም ማለት ነው። ስለዚህ ይሄኛውን አያሟላም ማለት ነው። ኦኬ ኖት ያለው ለዛ ነው ማለት ነው። ዲቪዚቢሊቲ ባይ 6 ይሄን ይመስላል። ሌላኛው እንግዲህ ምንድነው ባይ 8 ነው። ባይ 8 ደግሞ ስናይ ምንድነው ከአራት ጋር ይመሳሰላል። ይሄኛው ከአራት ጋር ይመሳሰላል። እንዴት ነው የሚመሳሰለው ካልን አራት ላይ ምን ነበር ያልነው? አንድ ቁጥር በአራት ተካፋይ የሚሆነው በቁጥሩ የመጨረሻ ሁለት ሆሄያት የሚመሰረተው ቁጥር በአራት ተካፋይ ከሆነ ነው ብለናል። 8 ላይ ደግሞ ከመጣ ኢፏት አንድ ቁጥር በ8 ተካፋይ ነው የሚባለው መቼ ነው? ኢፍ ዘ ነምበር ፎርምድ ባይ ዘ ላስት 3 ዲጂትስ ይሄ ደግሞ በቁጥሩ የመጨረሻ 3 ሆሄያት የሚፈጠረው ቁጥር በ8 ዲቪዚብል ከሆነ ያ ቁጥር በ8 ዲቪዚብል ነው እንላለን። if the number formed by the last 3 digits is divisible by 8 okay divisible by 8 ከሆነ ነው። ምሳሌ 2334 እና 2336 ነው። ለምሳሌ ይሄ ቁጥር በ8 ተካፋይ ነው የመጀመሪያው ካልን ምንድነው የምናደርገው? በቁጥሩ የመጨረሻ 3 ሆሄያት የሚፈጠረውን ቁጥር መውሰድ ነው። 3 ሆሄያት ከዛ እነኛ በ3ቱ ዲጂቶች የሚፈጠረው ቁጥር ለምሳሌ እዚህ ጋር ስንት ነው? 334 እዚህ ጋር 336 እነሱን ቴስት እናደርጋለን። በ8 ይካፈላሉ አይካፈሉም ብለን ቴስት እናደርጋለን። ለምሳሌ የመጀመሪያው ስንወስድ 334 ሲካፈል ለ8 እንውሰድ። ስንት ይመጣል? 33 ሲካፈል ለ8 4 ጊዜ 4 ሲባዛ በ8 32 ቀሪ አንዳለች 14 ይመጣል። 14 ለ8 አንድ ጊዜ
1 ሲባዛ በ8 8 ቀሪ ስንት ይመጣል? 6 6 ለ8 መካፈል አይችልም። ለምን? ከ8 ስለሚያንስ። ስለዚህ ቀሪ ያለው መካፈል አይችልም ማለት ነው። መካፈል አይችልም። ስለዚህ ይሄ መካፈል ካልቻለ ምን ብዬ መናገር እችላለሁ? ይሄ ቁጥር እንዳለ ቁጥሩ ናት ዲቪዚብል ባይ 8 ማለት ነው። በ8 ተካፋይ አይደለም እላለሁ። ይሄኛውን እንምጣና 2336 ስንወስድ አሁንም በመጨረሻ ሶስት ሆሄያት የሚካፈለውን ቁጥር የሚመሰረተውን ቁጥር እንወስዳለን። ማን ነው? 336 እንወስድና በ8 ይካፈላል አይካፈል የሚለውን ቴስት አደርጋለሁ። ሰው ስንት ነው? 33 ለ4 4 ጊዜ 4 ሲባዛ በ8 32 አንድ አለች እዚህ ጋር ስቀንሰው ከዛ 6 ትወርዳለች። 16 ሲካፈል ለ8 2 ጊዜ 2 ሲባዛ በ8 16 ሲቀነስ 0 መጣ፣ ተካፈለ ማለት ነው። ስለዚህ 336 ወይም ደግሞ በቁጥሩ የመጨረሻ 3 ድጅቶች የሚመሰረተው ቁጥር በ8 ስለተካፈለ አጠቃላይ 2336 ማለት ነው ዲቪዚብል ባይ 8 ነው ላለው ማለት ነው። ዲቪዚብል ባይ 8 ቢካዝ ከተባለ ምክንያቱም the number followed by the last 3 digits is divisible by 8 ወይም ደግሞ በቁጥሩ የመጨረሻ 3 ሆሄያት የሚፈጠረው ቁጥር በ8 ተካፋይ ስለሆነ ጉድ። ቀጣዩ ማን ነው? ባይ 9 ነው። 9 ደግሞ ከማን ጋር ይመሳሰላል? ከ3 ጋር ይመሳሰላል። አንድ ቁጥር በ9 ተካፋይ ነው የሚባለው መቼ ነው? if the sum of the digits is what? divisible by 9 ማለት ነው። ለምሳሌ 3419ን እንውሰድ። 3400 እንዲሁም 3429ን እንውሰድ። ኦኬ ሶ የቁጥር በ9 መካፈል ይችላል አይችልም የሚለውን ለማወቅ ምንድነው የማደርገው? መጀመሪያ ቁጥሮችን እንደምራቸዋለሁ። 3 ሲደመር 4 ሲደመር 1 ሲደመር 9 ስንት ይመጣል? 3 እና 7 3 እና 4 7 ሲደመር 1 8 8 እና 9 17 17 በ9 መካፈል ይችላል አይችልም። ኖት ዲቪዚብል ባይ 9 በ9 መካፈል አይችልም ማለት ነው። ስለዚህ የቁጥሮቹ ድምር በ9 መካፈል ካልቻለ እንዳለ ቁጥሩ ይሄ በ9 መካፈል አይችልም ማለት ነው። ኖት ዲቪዚብል ባይ 9 እላለሁ ማለት ነው። ኖት ዲቪዚብል ባይ 9 ኦኬ። እሺ ወደዚህኛው እንምጣ። የዚህኛውስ እንዴት ነው? ቁጥሮችን እንደምራቸው 3 ሲደመር 4 ሲደመር 2 ሲደመር 9 ስንት ይመጣል? ስንደምራቸው 3 እና 4 7 7 እና 2 9 9 እና 9 18 18 ምንድነው? ዲቪዚብል ነው። ዲቪዚብል ባይ ዋት? ባይ 9 በ9 መካፈል ይችላል 2 ስለሆነ። ስለዚህ የቁጥሮቹ ድምር በ9 መካፈል ስለቻለ ይሄ እንዳለ ቁጥሩ ዲቪዚብል ባይ 9 ነው እንላለን ማለት ነው። ዲቪዚብል ባይ 9 ነው እንላለን። ስለዚህ ልክ እንደ 3 አሁን የ3 ቁጥሮችን ደምረን በ3 የሚካፈል ከሆነ ነበር ያለው። እዚህ ጋር ደግሞ ቁጥሮችን ደምረን በ9 የሚካፈል ከሆነ ዲቪዚብል እንላለን። የማይካፈል ከሆነ ደግሞ ኖት ዲቪዚብል እንላለን ማለት ነው። በዚህ መልኩ በቀላሉ መለየት ትችላላችሁ። ጉድ ዘ ላስት ዋን የመጨረሻው እንግዲህ ምንድነው? ባይ 10 ነው። አንድ ቁጥር በ10 ዲቪዚብል ነው አይደለም የሚለው ለመለየት ደግሞ ምንድነው የምናደርገው? አንዲት ክራይቴሪያ ብቻ ነው ቼክ የምታደርጉት። አንዲት መስፈርት ብቻ ነው እሷ ኢፍ ዘ ላስት ዲጂት የመጨረሻው ዲጂት ምን መሆኑን ማረጋገጥ ነው። ኢፍ ዘ ላስት ዲጂት ኢዝ 0 ኦኬ 0 ከሆነ ለምሳሌ 3,495 አሜን 3495 መውሰድ ትችላላችሁ። 49660 መውሰድ ትችላላችሁ።
የመጀመሪያውን ቁጥር 3495 በ10 ይካፈላል አይካፈል የሚለውን ለማወቅ ኖት ዲቪዚብል ባይ ዋት ባይ 10። ለምን ከተባላችሁ ቢካውዝ ዘ ላስት ዲጂት ኢዝ ናት ዜሮ። ዲቪዚብል ለመሆን የመጨረሻው ቁጥር ምን መሆን አለበት? ዜሮ መሆን አለበት። 49660 በ10 ይካፈላል አይካፈል የሚለውን ለማወቅ የመጨረሻውን ዲጂት አየው ዜሮ ነች። ስለዚህ ኢትዝ ዲቪዚብል ባይ 10 ነው። በ10 መካፈል ይችላል። ለምን ከተባላችሁ ምክንያቱም የመጨረሻው ዲጂት ቁጥር ምን ስለሆነ ዜሮ ስለሆነ ማለት ነው። ዜሮ ስለሆነ ይሄኛው ደግሞ ዜሮ ስላልሆነ መካፈል አይችልም። አንድ ቁጥር በ10 ተካፋይ ነው ለመባል የመጨረሻ ዲጂቱ የግድ ዜሮ እና ዜሮ ብቻ መሆን አለበት ማለት ነው። ዜሮ እና ዜሮ ብቻ መሆን አለበት። ሰዎች ዘላባውት ቪዲዮአችን የመጀመሪያው ቪዲዮአችን ይሄ ነው። በሚቀጥለው ቪዲዮአችን እንግዲህ ስለ ፕራይም ፋክተራይዜሽን ደግሞ እንመለከታለን ማለት ነው። ስለ ፕራይም ፋክተራይዜሽን እናያለን። ለነበረን ቆይታ ቴንክ ዩ ቬሪ ማች